በዓለም በቆዳ ስፋቷ ሁለተኛ የሆነችው ካናዳ ከግዝፈቷ በስተጀርባ ለብዙዎች እንቆቅልሽ የሆኑ ድንቅ ተፈጥሮዎችንና አስገራሚ ታሪኮችን ደብቃ ይዛለች። በቀሪው የዓለማችን ክፍል ያሉ ሐይቆች ተደምረው በቁጥር የሚበልጡ ሐይቆች ያሏት ይህች አገር የምድራችንን 62 በመቶ ንጹሕ ውሃ በመያዝ የዓለም የውሃ ማማ ሆናለች። በአንጻሩ ይህች ሰፊ ምድር እጅግ ጥቂት ሕዝብ የሚኖርባት ስትሆን ከ90 በመቶ በላይ የሚሆነው ነዋሪ ከአሜሪካ ድንበር በ160 ኪሎ ሜትር ርቀት ውስጥ ጥቅጥቅ ባለ አሰፋፈር የሚኖር ነው። ይህም ሰፊውን የሰሜን ካናዳ ግዛት ለነጭ የበረዶ ድቦችና ለዱር አራዊት ክፍት አድርጎታል። በሀገረ ካናዳ የተፈጥሮ ሕግጋትን የሚጥሱ ክስተቶች በየቦታው ይገኛሉ። በኒው ብሩንስዊክ የሚገኘው የማግኔቲክ ኮረብታ የመኪናን ስበት ዘቅዝቆ በመቃወም ዓለምን ሲያስደምም፣ በቤይ ኦፍ ፈንዲ ደግሞ በምድር ላይ ከፍተኛ የሆነውና እስከ 16 ሜትር የሚደርሰው የባህር ማዕበል ይከሰታል። በዓለም ላይ ረጅሙን የባህር ዳርቻ የታደለችው ይህች አገር በሰሜናዊው የኑናቩት ግዛት የመኪና ታርጋዎቿን በነጭ ድብ ቅርጽ በመስራትና የፕላስቲክ ገንዘብ ኖቶችን በመጠቀም የራሷን ለየት ያለ የፈጠራ መንገድ ትከተላለች። ካናዳና ዴንማርክ ለዓመታት ያደረጉት የውስኪ ጦርነት በዓለም ዲፕሎማሲ ታሪክ ውስጥ እጅግ አስቂኝ ክስተት ነው። በሃንስ ደሴት ላይ ለበርካታ አስርተ ዓመታት ሁለቱ ሀገራት ባንዲራቸውን እየተከሉና ለተቀናቃኛቸው የውስኪ ጠርሙስ በስጦታ እየሰጡ ያደረጉት ይህ የድንበር ግጭት በ2022 በሰላማዊ መንገድ እስኪፈታ ድረስ የካናዳን ለዘብተኛ ዲፕሎማሲ ለዓለም ያሳየ ነበር። ከዚህም በላይ ካናዳ ሳንታ ክላውስ ወይም የገና አባት የኔ ዜጋ ነው በማለት በሰሜን ዋልታ የፖስታ ኮድ መድባለት በየዓመቱ በሚሊዮን የሚቆጠሩ ደብዳቤዎችን በነጻ ታስተናግዳለች። ከዓለም የሜፕል ረሲፕ ወይም የሜፕል ዛፍ ምርት 85 በመቶውን የምታቀርበው ካናዳ ከፈረንሳይ ዋና ከተማ ፓሪስ በመቀጠል ሞንትሪያልን በዓለም ሁለተኛዋ ትልቅ ፈረንሳይኛ ተናጋሪ ከተማ አድርጋ ይዛለች። በግዛቷ ውስጥም እንደ ዲልዶና ሴንት ሉዊስ ዱ ሃሃ ያሉ ሁለት የቃል አጋኖ ምልክት ያላቸው አስገራሚ የመንደር ስሞች ይገኛሉ። ይህም ሀገሪቱን ከጥንታዊው የካናዳ ጋሻ አለታማ ምድር እስከ ዘመናዊው 7821 ኪሎ ሜትር ርዝመት ያለው ትራንስ ካናዳ ሃይዌይ ድረስ ያሉ አስገራሚ ስፍራዎች ባለቤት ያደርጋታል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች። በዚህ ዝግጅት ውስጥን ሰርስሮ ከሚገባው ቅዝቃዜ በስተጀርባ ስላሉት የካናዳ ድብቅ እውነታዎች በጥልቀት እንመለከታለን። ስልክ ለመጀመሪያ ጊዜ ከተፈጠረባት የካናዳ ምድር ጀምሮ በዓለም የበረዶ ነጭ ድብ መኪና እስከምትባለው ቸርችል ከተማ ድረስ ያለውን ጉዞ እናሳያችኋለን። አብራችሁን ቆዩም። ካናዳን ስናስብ መጀመሪያ ወደ አእምሮአችን የሚመጣው ቅዝቃዜ ሊሆን ይችላል። ይህች አገር ግን የዓለማችን የንጹሕ ውሃ ባንክ ናት። በቀሪው የዓለማችን ክፍል ያሉ ሐይቆችን ቁጥር ተደምሮ የሚበልጡ ሐይቆችን በጉያው የያዘችው ካናዳ ከ62 በመቶ በላይ የሚሆነውን የምድራችንን የሐይቅ ቁጥር ትቆጣጠራለች። እነዚህ በሺዎች የሚቆጠሩ ሰማያዊ ዕንቁዎች አገሪቱን ከጠፈር ሲመለከቷት እንደ መስታወት የሚያብለጨልጭ የተፈጥሮ ጌጥ እንድትመስል አድርገዋታል። በኒው ብሩንስዊክና በኖቫ ስኮቪያ መካከል የሚገኘው የፈንዲ ባሕረ ሰላጤ ደግሞ ሌላው የተፈጥሮ ተአምር ነው። በዚህ ቦታ በምድር ላይ ከፍተኛ የሚባለውና እስከ 16 ሜትር የሚደርሰው የባህር ማዕበል ይከሰታል። ማዕበሉ ሲመጣ እንደ ግዙፍ ግድግዳ ከፍ የሚል ሲሆን ሲመለስ ደግሞ ሰፊውን የባህር ወለል ለእግር ጉዞ ክፍት ያደርገዋል። ይህ የባህር ትንፋሽ የሚመስል ክስተት ተፈጥሮ በካናዳ ላይ ያላትን ልዩ ኃይል የሚያሳይ ነው። በካናዳ ምስጢራዊ ጠርዝ ላይ የሚገኘው የማግኔቲክ ኮረብታ ደግሞ የፊዚክስ ሕግጋትን የሚፈታተን ምስጢር ነው። መኪናውን ሞተሩን ሳያጠፉ ነገር ግን የማርሽ ማስተላለፊያውን ነፃ ወይንም ገለልተኛ ማለትም ኒውትራል ላይ አድርገው ብሬክ ሲለቁ መኪናው በራሱ ጊዜ ወደ ኮረብታው አናት መጓዝ ይጀምራል። ይህ የአይን ቅጥፈት የሚመስል ክስተት በሺዎች የሚቆጠሩ ጎብኚዎችን ግራ ሲያጋባ የኖረ የካናዳ ድንቅ መልክዓ ምድራዊ እንቆቅልሽ ነው። ካናዳ በዓለም ላይ ረጅሙን የባህር ዳርቻ የታደለች አገር ናት። ከ200,000 ኪሎ ሜትር በላይ የሚረዝመው ይህ ዳርቻ 3 ውቅያኖሶችን ማለትም አትላንቲክን፣ ፓስፊክንና አርክቲክን ያዋስናል። ይህ ግዙፍ የውሃ አጥር ካናዳን ከዓለም ተገላ የራሷን የተፈጥሮ መንግሥት እንድትመሠረት ረድቷታል። እያንዳንዱ የባህር ዳርቻም የየራሱ የሆነ ልዩ ስነ ምህዳርና የዱር አራዊት መሸሸጊያ ነው።
ካናዳዊው ጋሻ ተብሎ የሚጠራውና ግማሽ አገሪቱን የሚሸፍነው አለታማ ምድር በምድር ላይ ካሉ ጥንታዊ የጂኦሎጂ ምስረታዎች አንዱ ነው። ይህ ከ4 ቢሊዮን ዓመታት በላይ ዕድሜ ያለው ድንጋያማ መሬት የሀገሪቱን የጥንት ታሪክ በውስጡ ቀብሮ የያዘም የጽናት ምልክት ነው። ካናዳ ከታሪክም በላይ ጥንታዊ የሆነች ምድር ናት። የሰው ልጆች ብቻ ሳይሆን የዱር አራዊትም ንግሥናቸውን የሚያውጁባት ናት። በተለይም በማኒቶባ ግዛት የምትገኘው ቸርቺል ከተማ በዓለም የፖላር ቤል ወይም የነጭ ድብ መዲና ትባላለች። እዚህ ከተማ ውስጥ የነጭ ድቦች ቁጥር ከሰው ልጆች ቁጥር ጋር የሚመጣጠን ሲሆን ነዋሪዎቹ መኪናቸውንና ቤታቸውን ሳይቆልፉ የመተው ልማድ አላቸው። ይህም በድንገት ድብ ሲመጣ ማንኛውም ሰው መሸሸጊያ እንዲያገኝ የታለመ አስገራሚ የሕይወት ዘዴ ነው። በሌላ በኩል ካናዳ በዓለም ከፍተኛውን የሙስ ወይም ግዙፉን የሰሜን አጋዘን ቁጥር የያዘች አገር ናት። እነዚህ ግዙፍና ግርማ ሞገስ ያላቸው እንስሳት በካናዳ ደኖች ውስጥ በነጻነት የሚንቀሳቀሱ ናቸው። የሀገሪቱ ብሔራዊ ምልክቶች ተደርገውም ይወሰዳሉ። የካናዳ ዱር በተፈጥሮ ሚዛኑን የጠበቀና ለእንስሳት የተመቸ በመሆኑ ግዙፍ ነባሪዎች በባህር ዳርቻዋ ላይ ሲጨፍሩ ማየት የተለመደ ትዕይንት ነው። በሰሜናዊው የኑናቩት ግዛት ደግሞ ሌላ አስገራሚ እውነት አለ። እዚህ ግዛት ውስጥ የመኪና ታርጋዎች ወይም የፈቃድ ሰሌዳዎች ቅርጻቸው እንደ ተራ 4 ማዕዘን ሳይሆን እንደ ነጭ ድብ ተደርገው የተሰሩ ናቸው። ይህ የፈጠራ ጥበብ ካናዳውያን ለተፈጥሮና ለአራዊቶቻቸው ያላቸውን ጥልቅ ፍቅርና ኩራት የሚገልጹበት አንዱ መንገድ ነው። የካናዳ ሰሜናዊ ክፍል የሰሜን ብርሃን የሚታይበት አስማታዊ ስፍራ ነው። ሰማዩ በደማቅ አረንጓዴ፣ ቀይና ቫዮሌት ቀለሞች ሲያሸበርቅ ምድሪቱ ወደ ሌላ ዓለም የተቀየረች ይመስላል። ይህ የተፈጥሮ የብርሃን ትዕይንት ካናዳን በዓለም ካሉ እጅግ ውብና ምስጢራዊ አገራት ተርታ እንድትመደብ አድርጓታል። ይህ ሁሉ ግርማ ግን ፈታኝ ጎን አለው። በካናዳ አንዳንድ አካባቢዎች ቅዝቃዜው እስከ -40 ዲግሪ ሴንቲግሬድ ሊወርድ ይችላል። ካናዳውያን ግን ቅዝቃዜውን የሚፈሩ ሳይሆን አብረውት የሚኖሩ ብርቱዎች ናቸው። በበረዶ ላይ የሚደረጉ ስፖርቶችና የክረምት በዓላት አገሪቱን በቅዝቃዜው ወቅትም እንኳ በደስታና በኃይል እንድትሞላ ያደርጓታል። በካናዳና በዴንማርክ መካከል ለ40 ዓመታት የዘለቀው የውስኪ ጦርነት በዓለም የታሪክ መጻሕፍት ውስጥ እጅግ ሰላማዊ ጦርነት ተብሎ ተመዝግቧል። በሰሜን ዋልታ አካባቢ በምትገኝ ሃንስ አይላንድ በተባለች አንዲት ትንሽ ደሴት ላይ ሁለቱ አገራት ይገባኛል ጥያቄ ነበራቸው። ነገር ግን መሳሪያ አንስተው ከመተኮስ ይልቅ እጅግ የሚገርም የዲፕሎማሲ ጨዋታ ጀመሩ። የካናዳ ወታደሮች ወደ ደሴቲቱ ሲሄዱ የዴንማርክን ባንዲራ ወርደው የራሳቸውን ይሰቅላሉ። በመቀጠልም ለዴንማርክ ወታደሮች 1 ጠርሙስ ካናዳዊ ውስኪና እንኳን ወደ ካናዳ በደህና መጡ የሚል መልእክት ትተው ይመለሳሉ። ከጥቂት ወራት በኋላ የዴንማርክ ወታደሮች ይመጡና የካናዳን ባንዲራ ቀይረው የራሳቸውን ይሰቅላሉ። ከዚያም የካናዳን ውስኪ ወስደው በምትኩ የዴንማርክን ሽናፕስ ትተው ይሄዳሉ። ይህ የባንዲራና የውስኪ ልውውጥ ከ1980ዎቹ ጀምሮ እስከ 2022 ድረስ ቀጥሏል። በመጨረሻም ሁለቱ ሀገራት ደሴቲቱን ለ2 ለመካፈል ተስማምተው በሰላም ተለያዩ። ይህ ክስተት ካናዳ በዓለም መድረክ ላይ ያላትን የሰላማዊና የጨዋነት ዲፕሎማሲን በትልቁ የሚያሳይ ነው። ጦርነት እንኳ በውስኪና በፈገግታ ሊፈታ እንደሚችል ለዓለም አሳይተዋል። ካናዳ ሌላው የምታስደንቅበት መንገድ ሳንታ ክላውስን ወይም የገና አባትን የራሷ ዜጋ ማድረጓ ነው። የካናዳ ፖስታ አገልግሎት ለሳንታ ክላውስ ልዩ አድራሻና ሆ የሚል የፖስታ ኮድ ሰጥቶታል። በየዓመቱ በሺዎች የሚቆጠሩ ሕፃናት ከዓለም ዙሪያ ወደዚህ አድራሻ ደብዳቤ ይልካሉ። የፖስታ ቤቱ ሠራተኞችም በፈቃደኝነት በሳንታ ስም ለሕፃናቱ ምላሽ ይሰጣሉ። በተጨማሪም ካናዳ ስልክን ለመጀመሪያ ጊዜ የፈጠረው አሌክሳንደር ግርሃም ቤል የኔ ልጅ ነው ብላ በኩራት ትናገራለች። ምንም እንኳን ስኮትላንድ ተወልዶ አሜሪካ ቢኖርም ስልኩን የፈጠረበት ዋናው ጥረትና ሙከራው የተደረገው ካናዳ ውስጥ በነበረው ቤቱ ነው። ካናዳ ለሳይንስ ለፈጠራና ለሰላማዊ ዲፕሎማሲ ያላት ቦታ ከግዝፈቷ በላይ የላቀ ነው። ካናዳ ውስጥ ስትጓዙ ካርታው ላይ የምታገኟቸው አንዳንድ ስሞች በግርምት ፈገግ ያደርጓቸዋል። ለምሳሌ በኩቤክ ግዛት ውስጥ ሴንት ሉዊስ ዱ ሃ የሚል ከተማ አለ።
ይህ ከተማ በዓለም ላይ 2 የቃል አጋኖ ምልክት ያለው ብቸኛ የቦታ ስም ነው። እንዲሁም በኒውፋውንድላንድ ዲልዶ የሚባል ከተማ ይገኛል። እነዚህ ስሞች የካናዳውያንን ቀልደኛና ዘና ያለ ማንነት ይገልጻሉ። ሌላው የካናዳ ልዩ መታወቂያ ሞንትሪያል ከተማ ናት። ሞንትሪያል ከፓሪስ በመቀጠል በዓለም 2ኛዋ ትልቅ ፈረንሳይኛ ተናጋሪ ከተማ ናት። ካናዳ እንግሊዝኛና ፈረንሳይኛ 2 ኦፊሴላዊ ቋንቋዎች ያሏት ሲሆን ይህ የባህል ብዝሃነት አገሪቱን የአውሮፓ ውበትና የሰሜን አሜሪካን ዘመናዊነት በአንድ ላይ እንድታጣመር አድርጓታል። በካናዳ የሚገኘው ትራንስ ካናዳ ሃይዌይ በዓለም ላይ ካሉ ረጅም ብሔራዊ መንገዶች አንዱ ነው። ከምስራቅ እስከ ምዕራብ 7821 ኪሎ ሜትር የሚረዝመው ይህ ጎዳና አገሪቱን ከአንዱ ውቅያኖስ ወደ ሌላኛው ውቅያኖስ የሚያገናኝ የደም ስር ነው። በዚህ መንገድ ላይ መጓዝ ማለት የሀገሪቱን ሰፋፊ እርሻዎች፣ ግዙፍ ተራራዎችና ጥንታዊ ደኖችን እንደ ፊልም እየተመለከቱ መጓዝ ማለት ነው። የካናዳ ሕዝብ አሰፋፈርና ስርጭትም እጅግ አስገራሚ ነው። አገሪቱ ግዙፍ ብትሆንም ከ90 በመቶ በላይ የሚሆነው ሕዝብ የሚኖረው ከአሜሪካ ድንበር በ160 ኪሎ ሜትር ርቀት ላይ ነው። ከዚህ ርቀት በላይ ያለው ሰፊው ግዛት ባዶ ወይም ለዱር አራዊት የተተወ ነው። ይህ የሆነው በሰሜናዊ ክፍል ባለው ዝቅተኛ ቅዝቃዜና ለኑሮ አስቸጋሪ በሆነው መልክዓ ምድር ምክንያት ነው። ካናዳ የብዙ ባህሎች መጠለያ ናት። ከዓለም ዙሪያ የመጡ ስደተኞችን በክብር የምትቀበልና ሞዛይክ ወይም ቅልቅል የሆነ የባህል ስብስብ ያላት አገር ናት። እያንዳንዱ ዜጋ የራሱን ባህልና ሃይማኖት ይዞ ካናዳዊ ማንነቱን ደርቦ በሰላም የሚኖሩባት ምድር በመሆኗ በዓለም ላይ ተወዳጅ አገር እንድትሆን አድርጓታል። ካናዳ የዓለምን ጣፋጭ ፍላጎት የምታረካ አገር ናት። ከዓለማችን የሜፕል ረሲፕ ወይም ሜፕል ዛፍ ምርት 85 በመቶ የሚመጣው ከካናዳ በተለይም ከኩቤክ ግዛት ነው። ይህ ጣፋጭ ፈሳሽ በካናዳውያን ዘንድ ከምግብነት በላይ የሀገራዊ ኩራት ምልክት ነው። በካናዳ ባንዲራ ላይ ያለው የሜፕል ቅጠልም ይህንን ጥልቅ ትስስር የሚያሳይ ነው። የሜፕል ረሲፕ ምርት ለካናዳ ኢኮኖሚ ብቻ ሳይሆን ለታሪኳም ትልቅ ትርጉም አለው። የካናዳ ተወላጆች ከጥንት ጀምሮ ከዛፉ ላይ የሚገኘውን ፈሳሽ በማፍላት ስኳርና ጣፋጭ ምግቦችን ያዘጋጁ ነበረ። ዛሬ ካናዳ ይህንን ጥንታዊ ጥበብ ወደ ዘመናዊ ኢንዱስትሪ ቀይራ የሜፕል ስትራቴጂካዊ ክምችትን እስከ መያዝ ደርሳለች። ካናዳ በቴክኖሎጂና በኢኮኖሚም ግንባር ቀደም ናት። ፕላስቲክ የገንዘብ ኖቶችን በመጠቀም አገሪቱ የገንዘብ ኖቶቿን ይበልጥ ዘላቂና አመሳስሎ ለመስራት አስቸጋሪ እንዲሆኑ አድርጋለች። እነዚህ ኖቶች በውሃ የማይበላሹና የማይቀደዱ በመሆናቸው የካናዳን የፈጠራ ብቃትና የኢኮኖሚ ጥንካሬ ማሳያ ተደርገው ይወሰዳሉ። በሀገሪቱ ያለው የተፈጥሮ ሀብትም እጅግ ከፍተኛ ነው። ከነዳጅ፣ ከጋዝ፣ ከእንጨትና ከማዕድናት አንጻር ካናዳ በዓለም ባለጸጋ አገር ናት። ይህ ሀብት ግን በከፍተኛ ጥንቃቄና የተፈጥሮን ሚዛን በማይበክል መልኩ እንዲመረት ይደረጋል። ካናዳ ኢኮኖሚዋንና አካባቢዋን በእኩልነት በመጠበቅ ረገድ ለዓለም አርአያ ሆናለች። ካናዳ የዓለምን የኤነርጂ ፍላጎት በማሟላት ረገድ ትልቅ ሚና አላት። በተለይም በአልበርታ የሚገኘው የነዳጅ አሸዋ አገሪቱን በነዳጅ ክምችት በዓለም ከሦስቱ ታላላቅ አገራት ተርታ እንድትመደብ አድርጓታል። ይህ የኢኮኖሚ ኃይል ከሰላማዊ ዲፕሎማሲዋ ጋር ተዳምሮም በዓለም ፖለቲካ ውስጥ ትልቅ ተጽዕኖ ፈጣሪ አድርጓታል። በአጠቃላይ ሀገሪቱ የአስደናቂ ተቃርኖች ምድር ናት። በቆዳ ስፋቷ ግዙፍ፣ በሕዝብ ቁጥሯ ግን ጥቂት፣ በበረዶ የተሸፈነች፣ በልብ ግን ሞቃታማ፣ ጥንታዊ ታሪክ ያላት ነገር ግን በቴክኖሎጂ የምትመራ አገር። ከውስኪ ጦርነት እስከ ፖላር ቤር ወይም የነጭ ድብ ታርጋዎች ድረስ ያሉ ታሪኮቿ ካናዳን በዓለም ላይ ልዩ ስብዕና ያላት አገር ያደርጓታል። ይህች የሰሜን ኮከብ የሆነች አገር ወደፊትም የዴሞክራሲ የሰብአዊ መብትና የሳይንሳዊ እድገት ተምሳሌት ሆና እንደምትቀጥል ብዙዎች ይገምታሉ። ካናዳውያን ተፈጥሮን የማክበርና ሰውን የመውደድ ባህላቸውን ይዘው ለተቀረው ዓለም የሰላም መልእክተኛ ሆነው ለዓለም የሚታዩ ሕዝቦች ናቸው። የካናዳ ጉዞ ገና ብዙ ያልታዩ አስገራሚ ምዕራፎች ያሉት ነው። እኛም ለእናንተ ይሆናሉ ያልናቸውን መርጠን አደረስን። ለመሆኑ ስለ ካናዳ ካቀረብናቸው እውነታዎች ውስጥ ይበልጥ ያስገረማችሁ የትኛው ታሪክ ነው? የውስኪ ጦርነት ወይስ የሳንታ ክላውስ?
አሊያም የገና ዛፍ አድራሻ ወይስ በነጭ ድብ ቅርጽ የተሰራው የመኪና ታርጋ? ሐሳባችሁን በኮመንት ላይ አጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ለጓደኞቻችሁ ሼር በማድረግ ስለዚህች ድንቅ አገር እንዲያውቁ ያድርጉ።